ወየው ቆርቆሮ አስቆርጠውኝ ነበር። አረ ወይኔ ሀባይብ ኑን ብላ ሰይድ የለም ዛሬ ሰይድ የለም እና እሺ ተመከቱ ማለት ነው። ደግሞ አይን የለውም በሉ አሉ። አይኑ ከዚህ በላይ እንግዲህ ቂጣ ነው። ምንም ማድረግ አይቻልም። ስቆይ መብራቱን ላጥፋው ለማንኛውም እንዲታያቸው አይኑ ማለት ነው። ይሄው እና እውት እኔ ምጣዴ ቂጣ ትችላለች እና አንዳንድ ጊዜ እንግዳ ይምጣባችሁ አሜን በሉ ማለት ነው። ከዛ መሄታችሁ ብድቅ አልኩኝና ቂጣዬን ሰፋ ሰፋ አደረኩና ማለት ነው። እኔ ሴትዬ ልጅ ቂጣዬን በዚህ መልክ ሰፋ ሰፋ አድርጌ እንግዲህ አበላሁ። እዛም እንግዲህ ቡና ጠጣ። ቡና ጠጥቶ የለም ሄደ። ከዛ እኔ ቁርሴን አልበላሁም ነበር። ሰይድም የለም። እኔ ቁርሴን እየበላሁ ነው እላችኋለሁ። አህሪቡ እንጀራ ነው የሚመስለው አይኑ። እኔ ቂጣ መጋገሪያው ይሆንልኛል ግን ማለት ነው ምጣዳችሁ ደግሞ ማወቅ አለባት። ምጣዳችሁ ማወቅ አለባት። ካላወቀች ጉዳችሁ ነው ማለት ነው። እና ይሄን ይመስላል። እናንተ ቂጣ በምንድን ነው መብላት የምወዱት? እኔ ደግሞ በዘይት ወይንም በቅቤ እና ሀባይብ ሰዓቱ ረፍዷል፣ ግን ገና ፀሐይ ልትወጣ ነው። ዳመና ነው እላችኋለሁ። እና ሰይድ ደግሞ ስራ አዞኛል። ሰይድ ገጠር ሄዷል ማለት ነው። ስልኬ እየወደቀ ነው መሰለኝ ማለት ነው። በዛ የበጎች ይቀለባል እና ሰይድ እንጨቱን ማለት ነው እንደዚህ ተደርጎ ነው። የኛ በጎች ቀልጤ ናቸው ልንገራቸው ብዬ ነው። መቼም ሰይድ ማለት ነው እኔም እንደዛቸው ቢንከባከበኝ ጥሩ ነበር። እውነቴን ነው የምላቸው። አሁን እስከዚህ እስከ እንጨቱ እንዲቀርብላቸው አይፈልግም ሰይድ። ያ የምታዩት ኬሻ ምናምን የነሱ ቀለብ ነው የተገዛላቸው ማለት ነው። እና ጫቱን አለ እንደዚህ እያደረግሽ ለምልመሽ ቅጠል ቅጠሉን ስጫቸው አለኝ። ይሄው እንግዲህ አቶ ጫትን በዚህ መልክ ለበጎች ማለት ነው ለበጎች እየሰጠሁ ነው ማለት ነው። አው ቁርሳቸውን አሁን ልሰጣቸው ነው። ዝናብ አልሐምዱሊላህ ይሄ 2 ቀን ጣለልኝ እና አሁን ጭቃ ስለሆነ ውጭ አይወጡም ማለት ነው። ስለዚህ እንደዚህ እየለመለምኩ ምናምን አጠራቅሜ ነው ማበላቸው ማለት ነው። እና እንግዲህ ሰቡት ፍየል ደግሞ እስከ እንጨቱ ቀርቦላት ስበላ ነው እንጂ የሚያረካት እንዴት እንደዚህ ተደርጎ ሰው ይመስል ተቀምጦ ይሰጣቸዋል ስለው አይወድም። አሁን እሺ እንደዚህ አትበይ ምናምን ነው የሚለኝና ብቻ የኛ በጎች ቀለጤ ናቸው እላችኋለሁ። እንደዚህ ተደርጎ ነው የሚበሉት። የቀለጤ ጥግ ማለት ነው። እና ወላሂ ግርም ይለኛል። ሰይድ የሚሸጣቸው አይመስለኝም። ያኔ እንክብካቤው የሚሸጡ አይመስላችሁም? በቃ ስታው ማለት ነው። አንድ ሰው በቃ የሚለያቸው ምናምን አይመስላችሁም? እንዴት እንደሚንከባከባቸው በጣም ነው እንክብካቤ የሚያበዛላቸው። እና ይሄ ሰውዬ ቢሸጣቸው ወላሂ አይሸጣቸውም ብላችሁ ራሱ ትጠራጠራላችሁ ወላሂ። እና ደግሞ ይሄ ምን የሚያው ግዴታ ያስለመዳቸውን ስለሆነ የሚበሉት እንደዛ አርቄ አበጃጅቼ ነው የማቀርብላቸው ማለት ነው ለበጎች። እና አብራችሁኝ ቆዩ፣ ልጨርስ እናሳያችኋለሁ ስሰጣቸው ማለት ነው። የኛ ቀለጤ በጎች ኧረ ወጡብኝ። ወይኔ ወየው ቆርቆሮ አስቆርጠውኝ ነበር። አረ ወይኔ
አላፈር ብሉ እናንተ። በቃ አልቻልኳቸውም እኮ ከስ እሪ ወላሂ ላዚም እግሬ ረጋገጡኝ። አልቻልኩም። ወይኔ ቆይ ረጋ በሉ ሰይድ ገደለኝ። ኧረ ሽንቷን ሸናችብኝ። ኧረ እኔስ እንደው አልታደልኩም። ኧረ ሰይድ ድረስልኝ። እውነቴን እቺ ትንሽዬ ግልገል ሽንቷን አልሸናችብኝ መሰላችሁ? እቺ ትንሽዬ ማሳድጋት ማለት ወላሂ ውት እግሬ ይኸው ሽንቷን ሸንታብኝ። አልቻልኳቸውም ወላሂ። ኧረ ቢስሚላ ተመልከቱ። ሰይድ መብሊያ ሰርቶላቸው ገንዳ ማለት ነው። አያችሁ ዘጥበብ ይሏቸዋል። ጥበብ ሲጠራችሁ እንደዚህ ነው። ያው ስልኬ መብራት የለውም። ኧረ እውት እንግዲህ እርባታ ማለት እንደዚህ ነው። መብሊያ እንደዚህ መስሪያ ግልገሌ ለምንድን ነው ሽንትሽን የሸናሽብኝ? አሁን አንቺ የተመታሽ ትንሽዬ ማለት ነው። ጥጦ እያጠባሁ ነው እያሳደግኳት ያለሁት ብቻውን። ይሄ ፍየል እነሱ መካከል ሆኖ ማለት ነው። ተመልከቱና ስልክ 13% ነው ያለው። ማታ ነው የጠፋው መብራት። ሆኖም አሁን ጫት እንደዚህ ለምለም አድርጌ ሰጠኋቸው። ሌላ ደግሞ ምግብ ይሰጣቸዋል። ማርፈጃ ቤት ነው የሚውሉት። አልሞይም እላችኋለሁ። ያኔ አገር ገብተን ምን እንስራ ብላችሁ አትጨነቁ። እናንተ ብቻ ሞክሩ ማለት ነው። ሞክሩ። ቀለባቸውን ገዛ አድርጋችሁ ቤት ውስጥ ራሱ በማብላት በግን ማርባት ይቻላል። ፍየል ማሞከት ይቻላል። ኧረ ግልገሌን አትውጋ። አልሙሂም ኧረ ትንሽዬዋን ገደሉብኝ። ከስ ኧረ ይሄ ፍየል ይዋጋል። ይሄ ተረገመ። አንድ ጊዜ በሏት ማለት ነው። እንደምታውስ በሉት። ትንሿ ከስ እየተባቁ ነው። እናንተ የዝም ብሎ አይበሉም እና ጅላጅሎች ነይ ግርሽን እዛ አድርጊና ቤት ተሰቃይናሽ። አልሙሂም ዶሮችም ቆቀቀቀቅ እያሉ ነው። ያው አይወጡም። ፍየሉ በጣም ይዋጋል። እናንተ ትንሽዬ ነው እንጂ ይዋጋል እንዴ። ቀማአ ብቻዬን አልበላሁ እያለ ነው መሰለኝ። እና መውጫዬን ራሱ ይኸው በሩን ይዘውብኛል። እንዴ ብዬ ነው የምወጣው እኔ። እና በግ እርባታ እንደዚህ ይዘናል ማለት ነው የኔ ውዶች። ያው ሸጥ ለወጥ ማድረጉ ደግሞ የተሻለ ነው እላችኋለሁ። ይርቡልሽ ስቡልሽ በሉኝ። አመሰግናለሁ ስለምትከታተሉኝ። ያው መብራት ከመጣ ቪዲዮ ብሎጌን መቀረጤን እቀጥላለሁኝ እላችኋለሁ። ግን መብራቱ ማታ የጠፋ ነው እላችኋለሁ። ትናንትናም ጠፍቶ ነው ዋል ዛሬም ጠፍቶ እና ብሎግ ለመቀረጥ ትንሽ ከባድ ሆነብኝ ማለት ነው። ስልኬ ባትሪ ስለሌለ ደግሞ እንትን ቢኖረኝ ጥሩ ነበረ። የለኝም። የሚገርማችሁ ነገር ፓወር ባንክ ይሄን ይመስላል። እንዴት አያችሁት? አስተያየት ምናምን ስጡ እላችኋለሁኝ። ይሄ መብላቸውን ሰይድ የሰራላቸው አያችሁ። ጥበብ ማለት ነው። ጥበብ ሰይድ እኮ ጠርተዋለች። እሱ እንደዚህ አድርጎ ሰርቶላቸዋል ማለት ነው። እንደዚህ አድርገው ነው የሚበሉት።